ፍቅሩን ደብዳቤ እየጻፈላት ነበር። ለነገሩ አይ እኔማ ተው በቃ እንደውም እሷ እኮ የፍቅር ጓደኛ አልፈልግም ስላለችኝ አልፈልግም፣ ስለዚህ ቶ በቃ ይቅርብኝ፣ እህትነቷ ይሻላል እያለ ለጓደኛው ለተምች ሲያወራ ነበረ። ወይኔ ልጅቷ በእርግጥ መላእክ ናት ታውቃለህ፣ በጣም ነው የወደድኳት፣ እኔ ራሴ ከወደድኳት ሲል እንዴ አበዛኸው፣ አሁንማ ዝም ስልህ አለው። አይ ለጭዌ ያህል ነው ማለቴ ልጅቷ ግን በጣም ትመቻለች፣ ባትፎነቅቅባት ነበር የሚገርመኝ አለው። ሰላምዬ እናቷን እማዬ የ16 ዓመት እንቅልፍ ዛሬ ነው የጠገብኩት ታውቂያለሽ፣ እያለሽ እናቴን አጥቼ ነበረ። ማንም ሰው እንደማይወደኝ ነበር የምረዳው። ጓደኞች እንኳ ነይ እንዝናና ሲሉኝ ፈልገውኝ ሳይሆን ሊጠቀሙብኝ ነበር የሚመስለኝ። ማንም የሚወደኝ አይመስለኝም። ጓደኞቼ ስለ እናቶቻቸው ሲያወሩ፣ እኔ ግን በጣም ነበር የሚደብረኝ ታውቂያለሽ። አንቺን ተናግሬ አንቺን ተቆጥቼ ከዛም በኋላ እውጭ ከወጣው በኋላ ምን ያህል ልቤ እንደሚደማ ብታቂ፣ ወይኔ እንደው በተረዳሽ ኑሮ እያለች ሰላምዬ መናገር ጀመረች። ልጄ በጣም ይቅርታ፣ በምን ልካስሽ? በቃ ከዚህ በኋላ ልጄን መፈለጉን ትቸዋለሁ። ልጄን ስፈልግ እናንተን አጥቻችኋለሁ። ስለዚህ እሷን ባለችበት ሰላም ትሆን፣ እኔም ደግሞ በቃ አልፈልጋትም እያለች ማዘሯ ደግሞ ለሰላምዬ መናገር ጀመረች። እማዬ ወይኔ ግን ስንቱን ችለሽ ነው የሰራሽው አለቻት። ምን ላርግ ብለሽ ነው? ደከመሽ አይደል? ምን ይሰራሉ ብለሽ ነው? ቁጭ ብለው እኮ ነው ሲያሙ የሚውሉት። ምን ብለው አሙኝ? ከዛ አይ እሱ እንኳ ይቅርብሽ። አዎ እኔ ከነሱ በላይ ነኝ እንጂ እኔ ብር ቢኖረኝ አይደል እንደ እነሱ ነው የቀጠርኩት። ስለዚህ ታያቸው፣ እኔ ትቻቸዋለሁኝ አለች። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ምላሴ እንግዲህ ሀንዬን ስለባለፈው ነገር በጣም ይቅርታ፣ ግን አሁን አንድ ነገር ልነግርሽ እፈልጋለሁ ሲል ምንድነው ንገረኝ ምላሴ አለችው። በባለፈው በእርግጥ እኔ ነኝ እንደዛ አሮንን እንድትቀርቢ ያደረግኩሽ፣ ነገር ግን አሁን እኔ እናቴ አዝናናሃለሁኝ ጎበዝ ተማሪ ሆነህ ከወጣ ስላለችኝ፣ ስለዚህ በቃ ያን የምዝናናበትን እኔ ለአባትሽ እሰጣለሁኝ ሲል፣ እንዴ አረ በፍጹም እሱማ አይሆንም አለችው። እኔ እኮ ያኔም እሱ ጥሩ ልጅ ነው ስላልከኝ ነው እንጂ ፈልጌ አይደለም። ይኸውልህ የሰው ገንዘብ ብፈልግ ኖሮ እኮ የደሴ ህዝብ አባዬን ያሳክምልኝ ነበር፣ ግን ለአባዬ እኔ ብቻ ነኝ ልጁ እና ደግሞ አባዬን እኔ ብቻ ነኝ የማሳክመው ስትል የእውነት በጣም ነው እኔም ባዬ የመጣው ማለት ነው በዚህ ልክ። ምክንያቱም በባለፈው ራሱ አባቷን አባቴ አንተ ነህ፣ ማንም ሰው ቢመጣ ማንንም አልቀበልም፣ አንተ ነህ ለእኔ ብዙ መስዋዕት እንደከፈል ካውቃለሁ አግባብዬህ እንኳ ሳታገባ፣ ስለዚህ እኔም ላንተ መክፈል ያለብኝም መስዋዕት እከፍላለሁኝ፣ ማንንም አልፈልግም ብላለች። ከዛ ስለዚህ እኔ ባለፈውም ጥሩ ልጅ ነው፣ እሱም ደግሞ መግቢያና መውጫ ስላሳጣኝ ነው እንጂ ብር ፈልጌ አይደለም፣ እና ሁለተኛ እንደዚህ ካልከኝ የምሬን ነው ምልክ በጣም ነው የምቀየምህ አለ። ከዛ እሺ በቃ እንደዛ ከሆነ አለኝ። ሰላምዬ አሁን ወደ ቀልቧ እየተመለሰች ነው። በጣም ነው ደስ ያላት። እናቲቱ ራሱ በስኪና ልቀፍሽ አንዴ ልቀፍሽ አለቻት። እንኳን አንድ ጊዜ 1000 ጊዜ ማቀፍ ትችያለሽ ብላ እቅፍ አደረገቻት እናቷን። ከዛም በኋላ እማዬ ታውቂያለሽ አሁን ወደ መሄዱን ተውሹ እንዴ ሀሴት ልፈልጊ ስትል፣ አይ ለጊዜው እንኳ ትቸዋለሁ፣ ለእናንተ ነው ጊዜ መስጠት የምፈልገው አለች። ከዛ ልብሷን ለመቀየር ስትሄድ ምላሴ ጌም እየተጫወተ ነው። እንዴ ወንድሜ አሁን ቆይ አንተ እየተጫወትክኛ ነራብ ልትገለን ነው እንዴ አለችው። በእናትሽ አንድ ጌም ነበረች እችን ልጨርሳት አለ። ከዛም በኋላ ወይኔ ዛሬ እንዴት እንደደከመኝ ግን የእውነት ስራ ቦታ ነበርሽ? የእውነት ሰራሹ ስራ ሰላምዬ አላት። አዎ ወንድሜ ደግሞ ግን ብታይ እኔ ሰምቼ የሰማሁትን ማለት እኔ እንጃ ብታይ እዛ መስሪያ ቤት ምንም አይሰሩም። ምክንያቱም እናቴን በጣም ያዋርዷታል፣ ያሟታል፣ ምን እያሉ
በጠፋችው ልጅ በጥንቁልና ነው ሀብታም የሆነችው እያሉ ነው። እና አንቺ ቆይ ለምንድን ነው አፍንጫቸውን ያላልሻቸው? ለምንድን ነው ያላበረርሻቸው? ሲላት አይ ወንድሜ ደግሞ ስራቸውን ይስሩ ብዬ ነው። ከዛ እኔም ማልናገር ፈልጌ አንድ ሴትዮ መጣችና ልጅ ሁሌም እንዲህ ናቸው፣ እናትሽ ራሱ እንዲህ እያሏት ነው፣ ግን ስራቸውን ከሰሩ ታያቸው እያለች ነው እንጂ ሁሌም እንደዚህ ይሏታል። ታውቃለህ እናቴ የቻለችው ጉድ ግን በጣም ይገርመኛል አለችው። ወይኔ እህቴ ግን እንደዚህ በመመለስሽ እንዴት ደስ እንዳለኝ አላት። ከዛ እኔም ደስ ብሎኛል፣ እናቴን ከረጅም ዓመት በኋላ ነው ያገኘኋት አለች። ከዛ ሀንዬ ምግብ ሰርቼ ጨርሻለሁ እና ወደ ቤቴ ልሄድ ነው አለቻት ለምላሴ እናት። ከዛም በኋላ ሂጂ እሺ፣ ግን እስከ ዛሬ ላደረግኩብሽ መጥፎ ነገሮች በጣም ይቅርታ አለቻት። ከዛም በኋላ እረ እናንተ ለእኔ ሁሌም መልካም ነበራችሁ፣ ምንም ነገር አላደረጋችሁኝም አለ። አይ ታውቂያለሽ እኔ ቱርክ በሄድኩበት ሰዓት ምን ያህል ልጆችን እንደምትንከባከቢ ሰላምም ምላሴም መስክረውልሻል እና እጅግ መልካምና ቅልግ ልጅ ነሽ። አካውንትሽን ላኪልኝና አስገባልሻለሁ፣ ደግሞም ከዚህ በኋላ እንደ ቤተሰብ ነው የምናይሽ ብላ መለሰችላት። እሺ ምንም ችግር የለውም አመሰግናለሁ ብላ እሷም ወደ ቤቷ ሄደች። አባቷ ጋር ልብሱን እያጣጠፉ አባዬ በዚህ በ2 ቀን ውስጥ ሆስፒታል እንሄዳለን አለችው። እንደ ልጅ አረን ያልሄድም። አባዬ ደግሞ ለምንድን ነው የመጣ ነው? ለሕክምና ነው እሱም አውቃለሁኝ። ነገር ግን ልጁ ብሩ ከየት? አባዬ እየሰራሁ ነው፣ ይህን 2 ቀን ያስገቡልኛል። እዩልሽ ልጄ እኔ እኮ ባልታከም አባዬ እንደ አይነት ነገር ሁለተኛ እንድትለኝ አልፈልግም። ነገርኩህ ታክመህ ትድናለህ አለችው። እሺ ልጄ ግን ያ የሚደውልልሽ ሰውዬ ይህን ሰሞን ደህና ነው አላት። አዎ ደህና ነው። አይ ማለቴ ያው ስለማትደዋወሉ ብዬ ነው። አባዬ የፍቅር ግንኙነት የለንም ብዬ የነገርኩህን ነገር አላመንከኝም ማለት ነው? አይ ልጄ አንቺማ እንደማትዋሽኝ አውቃለሁ፣ ግን ደግሞ ልጁ ጥሩ ከሆነ ብትጠጊው ብዬ እኮ ነው። ኧረ አባዬ እንደ አይነት ነገር እኔ ማውራትም ሆነ መስማትም አልፈልግም፣ ደግሞም እኔ አልፈልግም በፍጹም አለች። እንዴ ለምንድን ልጄ ምን ችግር አለው? ኧረ አባዬ ውይ እኔ በጣም ይከብደኛል። ሲቀጥል አንተን ሳላሳክም አንተን የራስን ቦታ ሳላሲዝ በፍጹም እኔ የፍቅር ግንኙነት አልፈልግም። አባዬ ደግሞ ኧረ ተይ ልጄ ተይ፣ አንድ ጊዜ ድርቅ ካልሽ ደግሞ አንቺ አይ አባዬ እኔ በፍጹም እንዲህ አይነት ወሬ ካወራህብኝ የምሬ ነው የምልህ እቀየምሃለሁ አለችና ስማ ወጣች። ውይ ውይ እች ደረቅ። ከዛ ጆሮ ወጣና አየሃት ምንድን ነው ደግሞ ዛሬ ፋዘር ደብሮታል አለ። አዎ እቺ ሀንዬ ነች። አዎ እሱማ ባለፈውም ነግረኸኛል፣ ግን ደግሞ ማለቴ እስጨርስልኛን ታሪክ ደብረ ማሪቆስ ምናምን እያልከኝ ነበር። አዎ ያኔ ይችን ታክል ነበረ ደብረ ማሪቆስ ሳገኛት። እናማ በቃ ያን ጊዜ እንደዚህ ነበረች። እኔ የአብራኬ ክፋይ ሳትሆን አሳድጊያት ነው አለ። ምን? አዎ አሳድጊያት ነው እንጂ የአብራኬ ክፋይ አይደለችም ብሎ በጣም 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 ልቡ ተሰበረ። ወይኔ ጉዴ! ግን ይገርማል። አዎ አንድ ቀን እሷ ሀኒ ታውቃለች። አዎ ባለፈው በቅርብ ሰዓት ነው ያወቀችው። እናም አንድ ቀን ስራዋን ዘግታ ዋለች። ወይኔ ግን ጥንካሬዋ! ከዛም በኋላ አባዬ ከዚህ በኋላ አንተ ነህ አባቴ፣ ቤተሰቦችን አልፈልግም ብላ ይኸው ከኔ ጋር አለች እና የፈጣሪ ስጦታ እንደዚህ ነው እያለ ጆሮ ጋር ማውራት ጀመረ። ጆሮዬ በባለፈው ያ ልጅ ምንሽ ነው ብሎ ጠይቋት ስለነበረ እሷም ደግሞ የስራ ባልደረባዋና አብረው እንደሚሰሩ ከዛ ውጭ ምንም አይነት ግንኙነት እንደሌለ ነግራው ነበረ። ግን እሱ ደግሞ ፍቅር እኮ ጥሩ ነው ብሏታል። አይ የምን ፍቅር ነው የምታወራው? እኔ አልፈልግም ብለው ስለነበረ ከመስጋቱ የተነሳ አይ በቃ ተወው፣ ደብዳቤውን አልሰጣትም ማለት እኔ እህትነቷንማ ማጣት አልፈልግም፣ ስለዚህ ተወው በቃ አልፈልግም። እኔ በባለፈው ስጠይቃት እኮ የፍቅር ግንኙነት አልፈልግም ብላኛለች። ስለዚህ አሁን ይሄ ነገር ብላት በጣም ነው የሚደብራት፣ ትቀየመኛለች። አልፈልግም ብሎ ደብዳቤውን ቀደደው። ስንት መስዋዕት ከፍዬ የጻፍኩትን ደብዳቤ ምን አይነት ሰው ነው ሲለው፣ እባክህ ተዋት ቀልድ፣ ዝሮ ዝሮ እኔ አልፈልገውም፣ በቃ እህትነቷ ይበልጥብኛል። ከዚህ በኋላ ስለምንም ነገር
አልፈልግም። በቃ ፈጣሪ ባለው ሰዓት ይሁን። እኔ ሀንዬ ብዙ ጭንቀት አለባት እና ሁለተኛ ሶስተኛ ጭንቀት ልጨምርባት አልፈልግም። ደግሞስ ብትጠላኝስ? እሷ የፍቅር ሰው አይደለችም፣ አባቷ ልታሳክም ነው የመጣችው እያለ ለጓደኛው ማውራት ጀመረ። ጓደኛው ደግሞ ካልክሺ በቃ ተወው፣ ግን ልጅቷ የእውነትም መልአክ ናት እንዳልካት እያለ